ፍጡር ነው ራሱ ማቴሪያል ማለት። አሁን ለምሳሌ አንቺ አካልሽ ከምንድን ነው የተሰራው? ከምንድን ነው ከአፈር ነው። ከአፈር አፈር ካንቺና ከአፈር ማን ነው ቀድሞ የተሰራው? ከአዳምና ከአፈር ማን ነው ቀድሞ የተፈጠረው? በሐሳብ ውስጥ የነበረው ያው ሰው እንፍጠር ስላለው አዳም ነው አይደለም። ከአፈርና ከአዳም ማን ነው ቀድሞ የተፈጠረው ነው ያልኩሽ። በመፈጠር ስለ ሐሳባት ወይስ አፈር ነው የሚፈጠረው? አፈር ነው። ያው ሱረቱ ሐጅ ምዕራፍ 22 ቁጥር 5 ላይ ከአፈር ፈጠርናችሁ ይላል። ሱረቱ ለጣሃ ምዕራፍ 20 ቁጥር 55 ላይ ደግሞ ከእርሷ ከምድር ፈጠርናችሁ ይላል። ከዛ በኋላ ደግሞ ሱረቱ አንከቡት ምዕራፍ 29 ቁጥር 56 ላይ ደግሞ ምድሬ ይላል። ከምንድን ነው የፈጠረን? ከምድር ነው። አካላችን የተፈጠረው ከምድር ነው። መንፈሳችን ደግሞ የሚነፋው አካላችን ሕያው ማድረጊያው ደግሞ የተፈጠረው ጥንት ነው። በአደም ጊዜ ነው የተፈጠረው። ማቴሪያል ነው ሕያው ማድረጊያ ማለት። ሁለቱም ፍጡሮች ናቸው። አላህ ግን ሲነፋ ለመንፋት ከራሱ ውስጥ እያወጣ አይደለም የሚነፋው። አሁን የእናንተ ትምህርት ትንሽ የሚያስቸግረው ነገር እሱ ነው። ለምሳሌ ኤግዛምፕል ነው የምሰጥህ። ዘፍጥረት 2:7 ላይ ምንድነው ያህዌ አምላክ ሰውን ከምድር አፈር አበጀው ይላል። በአፍንጫውም የተነፋስ እፍ አለበት ይላል። ከምን አውጥቶ ነው እፍ ያለበት? ያው እንደኛ ፈጣሪ እንደኛ አፍና ትንፋሽና ኦር እኛ ምን እንደሰው አይደለም አይደለ? እንደሰው አላልኩም እኔ አላልኩም። ግን ከምን አውጥቶ ነው የነፋበት? ሲነፋበት ከምንድን ነው የሚያወጣው እኮ እሱን መግለጽ አልችልም ስላልተገለጸልን። ሰው ከምን ከራሱ ነው የሚነፋው ወይስ ከራሱ ውጭ ነው የነፋው? ራሱን ስፒሪት ነው የሰጠን። ኦኬ ጥሩ። ያ ከሱ የወጣው ስፒሪት ፍጡር ነው ወይስ ያልተፈጠረ ነገር ነው? ያልተፈጠረ ነው። እንዴት የእግዚአብሔር ኦኬ ጥሩ። ሁለተኛ ቆሮንቶስ ምዕራፍ 4 ቁጥር 16 ላይ ኢንዋርድ ማንና አውትዋርድ ማን ይላል። አንትሮፖስ ይለዋል። አንትሮፖስ ይለዋል። የውስጥ ሰውና የውጭ ሰው የሚባል ነገር አለ። የውጭ ሰው የሚባለው አካላችን ነው፣ ቦዲያችን ነው፣ ከአፈር የተበጀው ነው። ውስጥ ያለው አንቺ ስፒሪትሽ፣ የአንቺ ስፒሪትሽ ከአምላክ እፍ የተባለበት ነው። የአንቺ አይደንቲቲ ነው ውስጥ ያለችው። ሜሮ የምትባለዋ ውስጥም ውጭም ናት። እና ስጋሽ ወደ አፈር ዲኮምፖስት ሲያደርግ ከአተምና ከሞሌኩል ኮምፖስት ያደረገው አካልሽ ወደ አፈር ሲመለስ አንቺ ወዴት ትሄጃለሽ? ያ ልክ ስትሞት ነፍስ ወደ መንፈስ ወደ አምላኳ ትሄዳለች ይላል ማለት። ወደ አምላኳ የምትሄደው ሜሮን ፍጡር ናት ወይስ ያልተፈጠረች ናት? እንዴ እኛማ እግዚአብሔር ፈጥሮልን ነው እንጂ ያቺ የተፈጠረ ነው። አይ እኔ የጠየኩሽ ጥያቄ ስለ አካልሽ አይደለም። እፍ ያለው ከፈጣሪ ወጥቶ የአንቺ አይደንቲቲ የሆነው ያልተፈጠረ ነገር ነው ወይስ የተፈጠረ ነገር ነው? እኔ ያልተፈጠረ ነገር ነው የምለው፣ ምክንያቱም በመጽሐፍ ቅዱስ ያልተፈጠረ ችግር የለውም። ምን እንትን አይደለም። ያ ያልተፈጠረችዋ ሜሮን የምትባለዋ ነገር ሁለተኛ ቆሮንቶስ ምዕራፍ 4 ቁጥር 17 ላይ ኢንዋርድ ማንና አውትዋርድ ማን ይለዋል። የውስጥ ሰውና የውጭ ሰው እያለን የሚያወራው የውጭ ሰው የሚባለው አካል ነው። እሱ የመንፈሳዊ መንፈስና የውጫዊ መንፈስ ይሄ ቶታሊ ዲፍረንት ቲዮሎጂ ነው የሚያስተምረው። ግን ኢዮብ ጋር ሄደ ስትል የእግዚአብሔር መንፈስ ሰራችኝ ይላል። ፎር ኤግዛምፕል የእግዚአብሔር መንፈስ እሱን አይደለም። እሱ የእግዚአብሔር መንፈስ ፈጠረኝ የሚለው ነገር እሱ የተፈጠረ ነገር ነው። ስለ አካላችን ነው እንትን የሚያወራ። እኔ የጠየኩሽ ጥያቄ የተነፋው እፍ ተብሎ የተነፋው አንቺ ጋር ያለው ውስጥሽ ያለው አይደንቲቲሽ ያንቺ ውስጥሽ ያለው ስፒሪቱ ኢንዋርድ ማን የሚባለው ኢማጂኔሽን፣ ሜዲቴሽን፣ ቶት ኮምፓሬሽን፣ ሚሞሪ የሚባለው ነገር ተነፍቶ የመጣው ነገር ያልተፈጠረ ነገር ነው ወይስ የተፈጠረ ነገር ነው? ወይ ጥያቄ ጠየቅኩሽ። የፈጠረልን ነገር ነው። የተፈጠረ ነገር ነው። ኦኬ የተፈጠረው ነገር ወደ አንቺ ከመምጣቱ በፊት የተፈጠረ ነገር ነው እግዚአብሔር ውስጥ የነበረው ከመነፋቱ በፊት። አይ እንደናንተ አይደለም። እኛ ምን ተረጉሞ ሰው ልጅን ሲሰራ ነው። አይ በእናንተ ነው። አንትሮፖሎጂ እኮ ነው። እስላሚክ አንትሮፖሎጂ ላይ ያለው ብዙ አስቸጋሪ አይደለም። ቴዎሎጂካሊ የእናንተ ክርስቲያኒቲ አንትሮፖሎጂ ላይ ያለው የሰው አፈጣጠር ላይ ሰው ውስጡ ያለው ስፒሪቱ ያ ስፒሪቱ እፍ ተብሎ ተነፍቶበት ነው ራሱ ማለት ነው። ስኬል ማን ነው? ኦሪት ዘጸአት ምዕራፍ 15 ቁጥር 8 ላይ ከአፍንጫው እንደሚወጣ ይናገራል። መዝሙረ ዳዊት ምዕራፍ 33 ቁጥር 7 ላይ ከአፉ እንደሚወጣ ይናገራል። አፍና አፍንጫ የሚለው ነገር ፊገራቲቭ ነው በእናንተ ትምህርት። ግን ፊገራቲቭ ነው። ግን ፊገራቲቭሊ ምንድን ነው? እማራዊ ምንድን ነው? ፍካራዊ ምንድን ነው? እሺ እማራዊ ካልሆነ ፍካራዊ ምንድን ነው? እግዚአብሔር መንፈስ ነው። ያ ወልድን በአካል ከመገለጡ በፊት መንፈስ ነው አይደለ? ስለዚህ እኮ ምንድነው? አይ ምንድነው ነው ከጠየቁሽ፣ ኮንቶሎጂካሊ ጠየቁሽ። ምንድነው ያ ፊገራቲቭሊ ያልሽው ነገር? አሁን ለምሳሌ ኢየሱስ ጨው ሲል ጨው ማለት ጸጋን ያመለክታል፣ ትርጉም አለው። ያ አፍንጫና አፍ የተባሉት ምንድናቸው ትርጉማቸው? ምሳሌ ከሆኑ
ያው እኛ ኢንፊኒት ቢንግ ፋይናይት ቢንግ ስለሆነን እኛ ምንድናቸው እኮ ነው ምንድናቸው ኦንቶሎጂካሊ ምንድናቸው? ሜታፎሪካል ከሆኑ ሊትራሊ ካልሆኑ አላቅም። ምክንያቱም እዛም እሺ ከዛ ሲወጡ ከኦንቶሎጂካሊ ከዛ አይደንቲቲ ከዛ ከዲቫይን ፐርሰን ሲወጡ የሚወጡ ነገሮች ከሱ የሚወጡ ነገሮች የተፈጠሩ ናቸው የሚወጡት። ኦኬ ሉክ አት ዲስ ወይ ጋድ ኢዝ ስፒሪት ይላል። እግዚአብሔር መንፈስ ነው ይላል። የሱ እኮ ከዛ ስፒሪቱ እግዚአብሔር ይኸውልሽ፣ ስፒሪት ማለት እኮ ረቂቅ ምጡቅ ማለት ነው አይደለ? ረቂቅ ምጡቅ ማለት ነው። ግዙፍ ያልሆነ የማይታይ የማይዳስስ የማይጨበጥ ማለት ነው። ዮሐንስ ወንጌል 4:24 ላይ ባለው ጥቅስ መሰረት ያ ስፒሪት የሆነው እግዚአብሔር ከሱ የሚወጣው መንፈስ ያንቺ አይደንቲቲ የሚሆነው ፍጡር ነው ወይስ አይደለም ነው ጥያቄው። የኔ አይደንቲቲ ፍጡር ነው፣ መንፈሴ ፍጡር ነው እኮ ያ ነገር የእፍ የተባለው አንቺ ጋር ዘፍጥረት 2:7 ላይ አዳም ውስጥ የገባው እፍ የተባለው ነገር እፍ ከመባሉ በፊት የት ነበረ? ከምንድን ነው እፍ ያለው? ኦኬ ከምንድን ነው እፍ ያለው ካልከኝ ቅድም አሁን ምንድነው ራሱ ነው ከራሱ ውስጥ እያወጣ ነበር እፍ የሚለው ራሱ ነው የምንለው፣ ግን የተፈጠረ ነው እንደርሱ እኮ የተፈጠረው ነገር ውስጡ ነበር ወይ ማለት ነው። ፈጣሪ የተፈጠረ ነገር ውስጡ አለ ወይ ነው እኮ የምልሽ። ያልተፈጠረ ነገር ነው ካልሽኝ ያልተፈጠረው ነገር ደግሞ አንቺ ጋር መጥቶ የአንቺ አይደንቲቲ ከሆነ አንቺ ሜሮን የምትባለዋ ያልተፈጠረችና የሱ ያልተፈጠረ የኔ የተፈጠረ ነው። ስለዚህ ልዩነት አለው። የሱ ያልተፈጠረ ሲወጣ ያልተፈጠረ ነገር ሆኖ ሲወጣ ይፈጠራል። ያ ስፒሪቱ የሚባለው ያ በእኛ በክርስቶስ ስለዚህ ያልተፈጠረ ነገር ወደ መፈጠር ይመጣል። ያልተፈጠረ ነገር ወደ መፈጠር ይመጣል። አዎ ለምሳሌ ያው አልነበረም። ያልተፈጠረ ነገር እኮ ነው ያልኩሽ እኮ ያልተፈጠረ ነገር ነው። ተፈጥሮ ማያቅ ያልተፈጠረ ነገር ወደ መፈጠር መጣ እንዴት ይባላል? ቴዎሎጂካሊ ማለት ነው። ኦኬ ታገኘኝ እንድትመልሽልኝ የምፈልገው ማለት ነው። የህዝብ በተሰበሰበበት ነው። ምንድነው የምታረጊው? አዳም ዘፍጥረት 2:7 ላይ ካፉ እፍ ብሎ ያወጣው አለ ወይም ደግሞ ካፉ ነው የሚሉት ቤተክርስቲያን አባት ካፉ እፍ ብሎ የወጣው ነገር ከመውጣቱ በፊት ውስጡ የነበረ ነው። ውስጡ እያለ ያ ነገር የተፈጠረ ነገር ነው ወይስ ያልተፈጠረ ነገር ነው ብለሽ ጠይቂ። ያልተፈጠረ ነገር ነው ካሉሽ ያ እፍ ተብሎ የኔና ያንቺ ውስጣችን አይደንቲቲያችን የሚሆነው እኛ ጋር የሚቀረው ነገር እኛ ያልተፈጠረን ማለት ነው። ሜሮን ማለት የሁለት ነገር ውቅር ናት። የአካልና የመንፈስ ናት። አካሏ ከአፈር ነው የተፈጠረው። ስለዚህ መንፈሷ ግን ምንድነው? ያልተፈጠረን እና ሜሮን ፍጹም ያልተፈጠረች ፍጹም የተፈጠረች ናት ማለት ነው። ለምን ሜሮን ዲኮምፖዝ ስታደርግ ስትፈራርስ ስትሞት የሚሄደው መጽሐፈ መክብብ 12:7 ላይ ባለው ጥቅስ መሰረት ወደ አምላኳ የሚሄደው የምትሄደዋ ሜሮን ያልተፈጠረች ሜሮን ናት ማለት ነው። ሜሮን የተፈጠረች ናት ካልሽኝ ደግሞ የተፈጠረ ነገር ፈጣሪ ውስጥ እንዴት ይኖራል? ፈጣሪ ውስጥ የተፈጠረ ነገር ባህሪ ውስጥ ከሱ የሚወጣ ነገር የተፈጠረ ነገር መሆን የለበትም። አይ ያልተፈጠረ ነገር ከወጣ በኋላ የተፈጠረ ይሆናል ከተባለ እሱም ቴዎሎጂካሊ ችግር አለበት። የኛ አስተምሮት ልንገርሽና ማጠቃለያ ልስራበት ማለት የኛ አስተምሮት ግን ምንድነው የምንለው? መንፈስ የተፈጠረ ነገር ነው። ከመጀመሪያው ጀምሮ የተፈጠረው ነገር አላህ ምን አደረገው? በአደም ላይ ነፋበት። የነፋበት ነገር ምንድነው? ከተፈጠረ ነገር ነው። ለምሳሌ መኪና እኔ ተንፍሶብኝ ጎማዬ ሄድኩኝ ጎሚስታ ጋር። ከዛ ጎሚስታ የሚሰራውን ሰውዬ ነፋልኝ አልኩት። ከዛ ነፋልኝ ማለት ነው። ነፋልኝ ብዬው ነፋልኝ። ሲነፋልኝ ከአፉ ውስጥ ነው የሚያወጣው ወይስ ከተጠራቀመ የሆነ ጋዝ ነገር ነው የነፋልኝ? መኪና ላይ ጎሚስታ ሄደሽ አይተሽ ከሆነ የትኛውን ነው ሜሪ? እንጃ በጋዝና ጎሚስታ መኪና ምናልባት ሰዎች መኪና ድራይቭ ሲያደርጉ ጎማ እስቲ አየር ላስሞላው ምናምን ብለው እስቲ ትንበልልኝ ምናምን ብለው 2 ብር 3 ብር ኢትዮጵያ ውስጥ ይሰጣል። የ10 ብር 20 ብር 100 ብርም እንደ እንዳለሽ ተጫዋለሽ እና ጎምንትን ከአፍ ውስጥ ነው እያለ የሚነፋው የሆነ ነገር አምጥቶ ነው የሚሰካው። ሰክቶ ነው ጎማ ልትነፋስ። ልክ እንደዛ ማለት አላህም ይነፋል። ሲነፋ ደግሞ ከአፉ ከራሱ እያወጣ አይደለም የሚነፋው። ያንን መንፈስ የተፈጠረ ነገር ይነፋል አላህ በራሱ ማለት ነው። ለምሳሌ ሕዝቅኤል ምዕራፍ 37 ላይ ስትመለከችው ሂድና ለነፋስ ና በለው ይላል። ከዛ በኋላ ነፋስን ከአራቱ ነፋሳት ና በለው አለ። ከዛ በኋላ ና ተባለ። ነፋስ ሆይ በእነዚህ በሞቱ ሰዎች ላይ እፍ በልባቸውና ነፋባቸዋል። ነፋስ ስፒሪትን የሚነፋው ከየት አምጥቶ ነው የሚነፋው?
ኬት አምጥቶ ነው የሚነፋው? እንጃ ኬት አምጥቶ ነው የሚነፋው መንፈስን ስፒሪትን ሰዎች ያው እንዲሆኑ? አዎ ቆይ እሱ ልጠይቅ ነበር እንዳልከው አላህ የሚሰጠው የተፈጠረን መንፈስ ከሆነ የሚነፋው ሰው ደግሞ ዘላለማዊ ነው ታውቃለህ፣ ለዘላለም ነው የምትኖረውና እንዴት ነው ማለት የተፈጠረ ነገር ነው ዘላለም እየኖረ ነው ማለት ነው። ለሴት ስትሞት መንፈስ ነው ምንም ዘላለም የሚለው ነገር በአራት ይከፈል የለ በእናንተ ኦላም የሚለው ቃል ወይም ደግሞ አዮን የሚለው ቃል አለ አይደለ? ቢጊኒንግ ኢንድ የሌለው የፈጣሪ ዘላለማዊነት አለ የመጀመሪያው። ሁለተኛው ቢጊኒንግ ያለው ኢንድ የሌለው አለ የመላእክት ዘላለምነት። ሶስተኛው ደግሞ ምንድነው? ቢጊኒንግ ያለው ቢጊኒንጉ ግልጽ የሆነ ኢንድ ያለው ግን ኢንዱ ግልጽ ያልሆነ ደግሞ ዘላለም ይባላል። ለምሳሌ የሙሴ ሕግ ሲጀመር አጀማመሩ ላይ ቢጊኒንጉ ይታወቃል፣ ነገር ግን ለዘላለም ተብሎ ነው የተሰጠው። ሰንበትም ለዘላለም ነው፣ ግን ማብቂያ ያለው ዘላለም አለ። ለምሳሌ ምድር አሁን ጅማሬ እንዳለ ዘፍጥረት ላይ ማየት ይቻላልሽ። ዘፍጥረት እንዳለ በመጀመሪያ እግዚአብሔር ሰማይና ምድር ፈጠረ። ግን መጽሐፈ መክብብ ምዕራፍ 1 ቁጥር 5 ላይ ምድርን ለዘላለም ናት ይላል። ለዘላለም ናት ማለት የምጽአት ቀን አታልፍም ማለት አይደለም። ማቴዎስ 24:36 ላይ 24:34 ላይ ሰማይና ምድር ያልፋል ይላል። ራዕይ 21 አንድም ሁለተኛ ጴጥሮስ 3:11 ላይም ኢሳይያስ 65:17 ላይም የመሳሰሉ ጥቅሶች ላይ ሰማይና ምድር እንደሚያልፉ ይናገራል። ዕብራውያን 1:10 ላይ የመዝሙረ ዳዊት ምዕራፍ 131 ቁጥር 15 ላይ የመሳሰሉ ነገሮች ላይ ምድር ግን ኦላም የሚለው ቃል መጨረሻው ስለማይታወቅ ዘላለም ሊባል ይችላል። ሌላው ደግሞ መጀመሪያ ያለው መጨረሻ ያለው ግን መጀመሪያውና መጨረሻው የማይታወቃል። ለምሳሌ መልከ ጼዴቅ የሚባል ዕብራውያን 7:3 ላይ እናትም አባትም የለውም ለዘመኑን ጥንት ለሕይወቱም ፍጻሜ የለውም፣ ዳሩ ግን በእግዚአብሔር ልጅ ተመስሎ ለዘላለም ይኖራል አለ። መልከ ጼዴቅ ቢጊኒንጉም አይታወቅም ኢንዱም አይታወቅም፣ ግን ቢጊኒንግ እና ኢንድ የለውም ማለት አይደለም። ስለዚህ ዘላለም የሚለው ቃል እንደ ስታርቲንግ ፖይንት ነገሮች አሉት፣ ግን በኋላ ላይ ደግሞ ማብቂያ የሌለው ነገርም ሊኖር ይችላል። ለምሳሌ መጽሐፈ መክብብ ምዕራፍ 3 ቁጥር 11 ላይ በልቡ ዘላለምነትን ሰጠው ይላል። ለማን የሰጠው? ለሰው። መጽሐፈ መክብብ 12:7 ላይ ደግሞ መንፈስም ወደ ሰጠው ወደ አምላክ ይመለሳል አለ። አምላክ ለመንፈስ ምንድን ነው የሰጠው ሲባል ዘላለምነትን ነው የሰጠው። ቢጊኒንግ አለው ግን ኢንድ የለውም ብሎ ነው ያስቀምጠው። ሩሃችን ከአተምና ከሞለኪውል ኮምፖስት አያደርግም፣ አብሮ ኮምፖስት አያደርግም። መጀመሪያ የለውም ማለት ነው። አሁን ጥያቄ መጀመሪያ ላይ አፈጣጠሩ ላይ ነው። የኛ መጀመሪያ እንዳለው ይናገራል፣ እንደተፈጠረ ይናገራል። የተፈጠረ ነገር ላይ አላህ ይነፋል። ለአደምም መርየምም እንትን ባለች ሰዓት ላይ ሩህ ወደ እሷ ተነፍቷል፣ ለአካሉ ማለት ነው። አካልን ሕያው የሚያደርገው ውስጣችን ያለው ሩሃችን ነው የተነፋው ማለት ነው። እና ስለ ሩህም ደግሞ የተጠየቀ ነገር ከጌታዬ ነገር ነው የሚለው ራሱ ሱረቱል ኢስራ ምዕራፍ 17 ሱረቱል ኢስራ ምዕራፍ 17 ቁጥር 85 ላይ እንደዛ ነው። ስለ ሩህ ይጠይቀዋል። ሩህ ከጌታዬ ነገር ነው ከእውቀትም ጥቂት እንጂ አልሰጣችሁም እና በላቸው ይላል። ሱረቱ ዙመር ምዕራፍ 39 ቁጥር 62 ላይ ደግሞ አላህ የነገር ሁሉ ፈጣሪ ነው ይላል። ስለዚህ ሩህ ማለት ነገር ነው፣ የተፈጠረ ነገር ነው። ያ የተፈጠረው ነገር ላይ በእያንዳንዳችን ላይ ሕያው ይሰጠናል ማለት ነው። አካላችን ሕያው ሆኖ እንዲኖር ማለት ነው። ይሄ ነው ትምህርታችን። አይ ቲንክ ኢስላሚክ አንትሮፖሎጂ ይሄ ነው ትምህርታችን። በርቺ።